ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ በሆነ ርዕስ መጥቻለሁ። ይሄ ምንድነው? ጫጫታ ካለ ይቅርታ፣ ሾፒንግ ሴንተር ነው ያለሁት እና ይሄ ምንድነው? የሆነ በቃ የአበሻ ምቀኝነት መላውን አጣ። በጣም 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 በቃ ከሚገመተው በላይ እለት እየባሰባችሁ የሰራን እንደማበረታታት ትንሽ ሰው ሲረዳዳ ትንሽ ሰው ሲጠቃቀም አይናችሁ ደም የሚለብሰው ነገር በጣም በጣም የሚያሳፍር ደረጃ ላይ ደርሰናል እና የሰሞኑ ግርግር የሆነ እነ መማር ላይ እነ ሀቢባ ላይ ምናምን የተነሳው እንትን በጣም ገረመኝ። ብቻ አበሻ ሲባል በደማችን ውስጥ ከእንጀራና ከበርበሬ ጋር የሆነ ምቀኝነት ሳይሰጠን አይቀርም። አብሮ የሚገባ ከእንጀራና ከበርበሬ ከምናምን ጋር ማለት ነው። እሱ አይደል ባህላዊ ምግባችን። ከሱ ጋር አብሮን የሚገባ የሆነ የምቀኝነት መንፈስ አለ እና ገረመኝ በጣም። በስመ አብ! እነዚህ ልጆች እንደማበረታታት ምን እንደማለት ገና ለገና ለውጥ በህይወታቸው ለውጥ ስለታየ እነሱን ጠልፎ ለመጣል ልክ እንደ ሌባ ለማሸማቀቅ በየሚዲያው ስትሞክሩ በጣም በጣም ታሳፍራላችሁ። በእውነት በጣም ታሳፍራላችሁ። በተለይ ደግሞ ፍራኦል ነው ምናምን የምትባለው ሰው ማለት ነው። ትረዳለህ፣ እግዚአብሔር ይስጥህ። ግን የሆነ ለሾ አፕ ባይሆን እርዳታ የሆነ ለእንትን ባይሆን ገብቶሃል። ክርስቲያን ነህ። በክርስትና ህግ ደግሞ ምንድን ነው ቀኝህ የሚሰጠውን ግራ የሚሰጠውን ነው ቀኝህ አይል ይላል። ገብቶሃል። እያሳየህ አይደለም፣ በስውር ነው። በስውር ስታረግ እግዚአብሔር ፈጣሪ ደግሞ በግልጽ ይከፍልሃል። በግልጽ ካላጣችሁ ቦታች ደግሞ ገባችብኝ በኋላ ለማለት አንተ በስውር የምትሰራውን ነገር እግዚአብሔር በግልጽ ይከፍልሃል። እንዴት ልከልላት በእናታችሁ። እና እንደ ክርስቲያን በስውር ብታደርገው ሁሉን ነገር እንደገና ደግሞ ከሆነም ደግሞ አንተ መስጠትህን ነው እግዚአብሔር የሚያውቀው፣ መስጠትህን ነው። ገባ። እነዚህ ሰዎች በሉትም አልበሉትም ምንም አላሉ። በቃ ወታ አደባባይ ያዙ ልቀቁኝ ማለት በጣም ነው የሚያሳፍረው። በጣም ያሳፍራል በእውነት። ልታፍር ይገባሃል። በቃ ባትረዳ ይሻላል። በቃ እንደዚህ እዩልኝ ብለህ አስጩኸህ ከሆነ የምትረዳ ባትረዳ ይሻላል። ገብቶሃል አይደል? እንደዚህ ሰውን እያሳጣ የሆነ እይታና ትኩረት ለመሳብ እንዳደረግከው ነው የምቆጥረው በጣም። እና በጥቅም ደግሞ ከሰሩ አንድ ሰው መጽሐፍ ቅዱስ ራሱ ምን ይላል መሰለ? ታውቃለህ? ስለ መጽሐፍ ቅዱስ ከማንም በላይ ስለምታውቅ መጽሐፍ ቅዱስ እንዲህ ይላል ብዬ እንትን ልል አልችልም። ግብዝ ልሆንብህ አልፈልግም። ግን መጽሐፍ ቅዱስ ምን ይላል? የሚያበረየውን በሬ አፉን አትሰረው ይላል። ገብቶሃል? ዛት ሚንስ ያልሰራ አይብላም ይላል መጽሐፍ ቅዱስ። ገብቶሃል አይደለ? ስትሰራ የሚያበረየውን በሬ አፉን አትሰረው ማለት በቃ የሚያርሰውን በሬ አፉን አትሰረው። በቃ መብላት አለበት። እያረሰ እየሰራ ነው አይደል? መብላት አለበት። ሲበላ ነው ማረስ የሚችለው መስጠት የሚችለው ለሌላው። እና ልክ እንደዛ ያልሰራ አይብላ ነው የሚለው መጽሐፍ ቅዱስ። እነዚህ ሰዎች ሰርተዋል። አንዴ እዚህ ጋር በጣም ሾፒንግ ሴንተር ስላለው ድምፅ ይረብሻል። እነዚህ ሰዎች ሰርተዋል። ከበሉ በቃ ኢስፋይን ሲሆን መሸለም ነበረባቸው። ግን አበሻ በየት ልክ በቃ የሆነ ሰው ለውጥ ከታየ አንድ ሰው ላይ አይናችን ደም የሚለብሰው ነገር አለ። መኪና ቀየሩ፣ እንትን ቀየሩ፣ አኗኗራቸው ተቀየረ ምናምን። እግዚአብሔር ደግ ነገር እንዴት መሰለ? መጽሐፍ ቅዱስ ምን ይላል? ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ይሄንን ስራቸውን አይቶ እግዚአብሔር ይሆናል የባረካቸው። ገብቷቸዋል አይደል? ምክንያቱም የሚባርክ ስራ ነው የሚሰሩት እየሰሩ ያሉት። ስለዚህ እግዚአብሔር ሊሆን ይችላል የባረካቸው። ግን እናንተ በሌብነት በቃ የድሃውን ብር ዘረፉ ምናምን። ሁሉም መጥተው በኮንፊደንስ ነው ያወሩት። በቃ በእኔ አካውንት አልገባም፣ የኔን አካውንት የተጠቀመ የለም፣ ይምጣና ይሞግተኝ ነው ያሉት ሁሉም። ገባችሁ? እና እናንተ ግን ገና ለገና እነሱ ላይ ለውጥ ስላያችሁ ስለተለወጡ የተባረኩት ደግ በመስራት ነው በእርግጠኝነት።
ገጠር ድረስ እየሄዱ የታመመ ካለቀሰው ጋር እያለቀሱ መማር። በተለይ ምንድን ያለችው በቃ ራሴ ጌም ልጫወት ምናምን ብዬ ገብቼ ፏ ብዬ በቃ ልጨፍር ብዬ ገብቼ ሁኔታው ተቀይሮ ወደ እርዳታ ይለወጥብኛል አለች። አያችሁ፣ ለሰው መኖር ማለት ይሄ ነው። እናንተ ይሄን ስራ ስትሰሩ እግዚአብሔር ደግሞ የእናንተን ጎዶሎ ይሞላል። እና የመባረካቸው ሚስጥር ያ ነው እንጂ ከድሃ ወይ ደግሞ የዚህ የእንትናን ብር በልተው ምናምን ነው ብዬ አልገምትም። ቢሆንም እንኳን እንዲህ በአደባባይ መወቃቀስ አልነበረባችሁም። ገባችሁ? የሆነ ሰውን በጓዳ ጠይቀህ እንደዛ ነው የሚለው መጽሐፍ ቅዱስ አይደለ? ወንድምህ ቢበድልህ ይላል ለብቻው ጠርተህ እንትን በል፣ ከዛ በኋላ ነው ሰው ከሰው ጋር ጠይቅ ምናምን የሚለው እንጂ ቀጥታ አደባባይ ሚዲያ ላይ ሁሉ ነገራችን ሚዲያ ላይ ወጣ ዘንድሮ ሁሉ ነገራችን። እና ክርስቲያኑ ምናምን ሁሉ አቴንሽን ፈላጊ ሲሆን በጣም ያሳዝናል። እና በጣም ነው የገረመኝ። እንደ አበሻ ግን ምቀኛ በዚህ ምድር ላይ ሲሆን እንደማበረታታት ማን እንደሆነ ስሙንም አላውቀው ውጭ ሀገር የሚያስከብር ስራ ነው አለ። ይሄ ስራ ውጭ ሀገር የሚያስከብር ስራ ነው። እኛ ግን ሶሪ ኖ ጎይንግ ነው እና ውጭ ሀገር የሚያስከብር ስራ ነው፣ ሌላው ሀገር የሚያስከብር ስራ ነው። እኛ ሀገር ግን አለ ኢትዮጵያውያኖች፣ አበሻ ግን እንደ ለማኝና እንደ እንትን ነው እንደ ሌባ ነው የምንታየው። ወደፊት መውለድ እፈልጋለሁ ስወልድ ልጆቼ ይሄንን ቪዲዮ ሳይሆን እንደ ሌባ ነው የሚያዩኝና ያሳፍረኛል አለ አንዱ። እውነቱን ነው። አያችሁ፣ ሲሆን መሞገስ ነበረባቸው። በየሚዲያው በየመጽሔቱ በየምኑ የውጭ ሀገር እንትኖች እንደዛ ነው የሚደረጉት። በየመጽሔቱ በየሬዲዮ ጣቢያው በየሶሻል ሚዲያው ይሞገሳሉ እንደዚህ አይነት ሰዎች። እኛ ጋር ግን ጭንቅላታቸውን በኩርኩም በቃ በጣም ነው የሚደብረው በእውነት። እንደ አበሻ እኔ እንጃ፣ እኔ አበሻነቴ በጣም እየደበረኝ መጣ በእውነት። ሌላው አንዱ ልጅ ምን አለ መሰላችሁ ስለ አበሻ ስናገር ሰምታችሁት ሊሆን ይችላል። ቲክቶክ ላይ ነው እና ቲክቶክ ላይ ፖስት ሳረግ አለ ሁሌ የመጣ በጣም ዲስሪስፔክት የሚያደርገኝ ልጅ አለ የሚሰድበኝ ሙልጭ አድርጎ ነው የሚናገረኝ አለ። እንዴ ይሄ ልጅ ያቀኛል አያቀኝም ብዬ ፕሮፋይሉን ሄጄ ሳይ የአንበሳ ፎቶ ነው የአንበሳ ስዕል ነው ያለው አለ። ምንም ስለሱ የሚገልጽ ነገር የለም አለ። ይሄ ልጅ ምን አድርጌዋለሁ? የሚያቀኝ እስከሆነ ለምንድን ነው በዚህ ልክ የሚጠላኝ? የማያውቀውን ሰው በዚህ ልክ ይጠላል ወይ ብዬ በጣም ተገርሜ ዝም ብዬ በቃ እሱን ኮመንት እከታተላለሁ አለ። ዝም ብሎ ስድብ ብቻ ነው የሚሰድበኝ አለ። በቃ እና ዲስሪስፔክት ያደርገኛል አለ። ከዛ አንድ ቀን የሆነ ፑል ነው ምናምን እየተጫወትን አለ ከጓደኛዬ ጋር እንካ ይሄንን ቪዲዮ ነው ምናምን ላክልኝ፣ ለእኔ ላክልኝ ብሎ ስልኩን አስቀምጦ ሄደ አለ። ከዛ ላኩለት፣ ወደ እሱ ላኩኝና ቪዲዮውን እጄ ምን እንደመራኝ አላውቅም አለ። ወደ ቲክቶኩ ገባሁኝ አለ። ስገባ ያ እኔን የሚሰርበው ልጅ እሱ ሆኖ አገኘሁት አለ። ቤስት ፍሬንዱ ማለት ነው፣ በጣም ቤስቱ እንግዲህ ማጀን። ከዛ አሁን ከእናንተው ጋር ይስማ ይሄን ታሪክ አንተ ጓደኛዬ አለ። ምናልባት ከቲክቶክ ብር ማገኝ መስሎ ሊሆን ይችላል ይሄን ያህል የተመቀኘኸኝ፣ ግን ምንም ከቲክቶክ የማገኘው የሰው ፍቅር እንጂ ከቲክቶክ እስካሁን ድረስ ተከፍሎኝ አያውቅም። የምትመቀኘው በዚህ ከሆነ በዚህ ተመቅኝተብኝ ከሆነ እየተከታተልክ የምትሰድበኝ እኔ ገንዘቤ የሰው ፍቅር ነው ብሎ መልእክቱን አስተላለፈ። አሁን ሰሞኑን ሄዳችሁ አይታችሁትም ሊሆን ይችላል እና በጣም ቤስቴ የምትሉት ሰው እንኳን እየተከታተለ ሞራላችሁን ይነካል። የሆነ ያደጋችሁ ሲመስለው፣ ሰው የወደዳችሁ ሲመስለው፣ ምን ያለ ሲመስለው በመጀመሪያ ደረጃ ጠላት የሚሆናችሁ እና ምን አለ ልጁ ከጠላቴ እኔ እጠነቀቃለሁ ከወዳጄ ግን አንተ ጠብቀኝ የሚለው ጥቅስ አሁን ነው የገባኝ። በቃ ይሄንን ጓደኛዬን አለ በህልሜም በእውኔም አስቤው አላቅም፣ እሱ ይሆናል ብዬ አስቤው አላቅም። አያችሁ ዚስ ማች በጣም ቤስት ፍሬንዱ የሆነ በፌክ አካውንት እየገባ ይሰድበዋል፣ ዲስሪስፔክት ያደርገዋል። ለምን? ገና ለገና ሰው ስለወደደው ከቲክቶክ ጥቅም ያገኛል ይከፈለዋል ብሎ ስላሰበ ሞራሉን ለመንካትና ዝም እንዲል ለማስባል ማለት ነው። ባይዛዌ እኔ አሁን እዚህ እንትን ላይ የቅርቤ የምላቸው ቤተሰቦቼና እንትኖቼ ጓደኞቼ አያውቁትኝም።
የእውነት የሰፈር ልጅ ምናምን ምናምን አንዳንድ የሰፈር ልጆች እና በቤተ ክርስቲያን የማውቃቸው ልጆች ናቸው እንጂ ቤተ ዘመድ ምናምን ምናምን በጣም ቤስት ፍሬንዶች አሁን ዩቱቤ ላይ አይከታተሉኝም፣ እንዲከታተሉኝም አልፈልግም። ለምን ብትሉ እኔ የራሴ እንትን ነው ይሄ። ምክንያቱም እንደ ልቤ ነፃነቴን እወደዋለሁ፣ እንደ ልቤ ማውራት እፈልጋለሁ። አሁን ብዙ ጊዜ የአበሻ ታሪክ ይመሳሰላል። አንድ ቤት የኖርን እስኪመስለን ድረስ ነው ታሪካችን የሚመሳሰለው ማለት ነው። እና ልክ የሆነ ነገር ባወራ እኔን ተናገረችኝ፣ እኔን ባሽሙር እንትን አለችኝ፣ የእኔ ሚስጥር አወጣች ብላ አንዷ ጓደኛ ጓ ልትል ትችላለች። ስለዚህ ምን አጨቃጨቀኝ? እኔ በቃ የእነሱ ነገር መጥቶም አይጠቅመኝም ሄዶም አይቀር። እንደውም መሳቀቅ እንትና ይሰማት ይሆን እንትና ምን ይሰማት ይሆን እያልኩኝ ተመሳሳይ ታሪክ እንኳን ቢሆን ላላቀርበው ነው ማለት ነው። ከዚሁና ቢቀርብኝ ገባችሁ? ስለዚህ አበሻ ማለት በእውነት ከምሬ ነው የምላችሁ። እንደውም ይሄንን ሁላችንም በየእምነታችንን ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም፣ ካቶሊኩም ሁሉ እንደው ይሄን ነገር ከደማችን ይሄን የምቀኝነት መንፈስ ከደማችን እንዲያወጣልን እንድንጸልይ ይፈልጋለሁ። በእውነት በጣም መለያችን ሆኗል ምቀኝነት። ይህንን ነው ማለት የምፈልገው። ስላዳመጣችሁኝ አመሰግናለሁ። ባባይ